ሰላም የማራኪ ቤተሰቦች፣ የአማራ ብሔራዊ ንቅናቄ ፓርቲ አብን አስቸኳይ መግለጫ አውጥቷል። ንቅናቄው አብን ለፋኖ ታጣቂ ቡድኖች ወሳኝ የሰላም ጥሪ አቅርቧል። አብን ጥሪውን ያቀረበው የክልሉን ሰላም ለማስፈን በማሰብ እንደሆነ ግልጽ አድርጓል። ይህንን ጥሪ ተከትሎም የተለያዩ የፋኖ ኃይሎች እየሰጧቸው የሚገኙ አስደንጋጭ ምላሾችን ጨምረን የመግለጫውን ዋና ሀሳብ እናደርሳቸዋለን። በሌላ መረጃ ዶክተር ለገሰ ቱሉ አደገኛ ሚስጥር አጋልጠዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስተሩ ዶክተር ለገሰ ቱሉ ሀገርን ለአደጋ ሊያጋልጥ የሚችል አዲስ የፖለቲካ ሴራ እንዳለ አጋልጠዋል። ሚኒስተሩ በአድማው ላይ ለሚገኙ የጤና ባለሙያዎችም አወዛጋቢ መልእክት አስተላልፈዋል። ዶክተር ለገሰ ተጋለጠ ያሉትን ጉዳይና ለጤና ባለሙያዎች የሰጡትን ማስጠንቀቂያ በዝርዝር እንነግራቸዋለን። ከዚሁ ጋር በተያያዘ የጤና ሚኒስተር ዴኤታው ዶክተር ደረጀ ዱጉማ የጤና ባለሙያዎች የሙያ ፈቃድ ሊነጠቅ እንደሚችል አስጠንቅቋል። የዶክተር ደረጀ አነጋጋሪ ማሳሰቢያ በዝርዝር እናቀርብላችኋለን። ክብራትና ክብራን ተመልካቾቻችን መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ጠቃሚ፣ ሚዛናዊና እውነተኛ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልንና የደውል ምልክቷን ብትጫኑ ደስ ይለናል። ወደ ያዝናቸው ወቅታዊና አነጋጋሪ መረጃዎች አለፍን። ዶክተር ለገሰ ቱሉ የሙያ ስነ ምግባር በፖለቲካ ቁማርተኞች ሊጠለፍ አይገባም ሲሉ አስጠነቀቁ። የመንግስት ኮሚኒኬሽን አገልግሎት ሚኒስተሩ ዶክተር ለገሰ ቱሉ በወቅታዊው የኢትዮጵያ የፖለቲካ ምህዳር ውስጥ የብሶት ፖለቲካ እየተጫወተ ስላለው አደገኛ ሚና ሰፋ ያለ ማብራሪያ ሰጥተዋል። ዶክተር ለገሰ የብሶት ፖለቲካ አራማጆች ዋነኛ ዓላማቸውን፣ ስልቶቻቸውንና በሀገር ላይ ሊያስከትሉ የሚችሉትን አደጋ በዝርዝር አስቀምጠዋል። ይህ የብሶት ፖለቲካ የሚያልሙትን ከፍታ መጨበጥ፣ እውቅናና ስልጣንን ለማግኘት ወይንም ከረጅም ጊዜ የመረሳት በሽታዎች በማገገም ክብር ለመጎናጸፍ ሲሉ ብቻ በሰዎች ላይ ብሶት እንዲንርና ስሜት እንዲጋባ የሚያደርግ አደገኛ አካሄድ መሆኑንም አስገንዝበዋል። ዶክተር ለገሰ ቱሉ እንዳብራሩት የብሶት ፖለቲካ አራማጆች ቁልፍ ፍላጎታቸውን ከሀሳብና ከምክንያታዊነት ይልቅ ስሜትን ማነሳሳት ነው ሲሉም ገልጸዋል። ከዘላቂ መፍትሄ ይልቅ ወቅታዊ ጉዳዮችን ወይንም የአጭር ጊዜ ተስፋዎችን በመመገብና ተጽዕኖ በመፍጠር መንግስት በአጭር ጊዜ የጩኸት ዑደቶችን እንዲጠመድ ማድረግ ነው። ለዚህም ዓላማቸው እንዲመች አጋጣሚዎችንና ክፍ ማናጋት ይሞክራሉ። ሰሞኑንም የጤና ባለሙያዎቹን ጥያቄ መሰረት በማድረግ የሚደረገው መጋጋጥ የዚሁ ሁነኛ መግለጫ መሆኑን ሚኒስተሩ ጠቁመዋል። እነዚህ የብሶት ፖለቲካ አራማጆች መንግስት ለጉዳዩ ትኩረት እንዳይሰጠው በማስመሰል ብሶትን ያራግቡና ጎን ለጎን ደግሞ ወደ መፍትሄ የሚያመሩ እርምጃዎችን ሲወሰዱ በእነሱ ጥረት ነገሮች እየተቀየሩ እንደሆነ አድርገው ራሳቸውን ያገናሉ። ይህም ህዝብን ለማደናገር የሚጠቀሙበት ዋነኛ ስልት ነው ሲሉም ተናግረዋል። አክለውም በህብረተሰቡ ውስጥ ስክነት እንዳይኖር ብሶት ያለ ምክንያት በማጋነን ያራግባሉ። በዘላቂነት ህብረተሰቡ የሚጠቅሙ እድገትን የሚያፋጥኑ የልማት ፕሮግራሞችን በማንኳሰስ ያቀርባሉ። ራሳቸውን ሁሉን አዋቂ፣ ብቸኛ ሀሳቢና ተቆርቋሪ በማድረግ በማቅረብ ህዝብን በቅዠት ውስጥ ለመክተት ይሞክራሉ ሲልም ሚኒስተሩ ገልጸዋል። በተጨማሪም እነዚህ የብሶት ፖለቲከኞች እድሜ ልካቸውን ለስም የሚሆን ጠብ የሚል ነገር ሳይሰሩ በአንጻሩ ደግሞ በአጭር ጊዜ ለወዳጅም ሆነ ለጠላት ፈጽሞ የማይታበይ ለውጥ እያስመዘገቡ ያሉ መሪዎችን የችግሮች ሁሉ መንስኤ አድርገው ይስላሉ። በቀረጹት እኩይና ነጣጣይ ትርክት የህዝብን አገልጋይ መሪዎችን ከህብረተሰብ ለመነጠልና ታማኝነትን እንዲያጡ ሌት ተቀን ይሰራሉ። ለዚህ የአመት ሴራቸው በስርዓቱ ውስጥ ያሉ ሙሰኞችን፣ በብቃት ጉድለት ከኃላፊነት የተነሱ ሰዎችን፣ አኩራፊዎችን እና የስልጣን ጥመኞችን እንደሚጠቁሙ ዶክተር ለገሰ በግልጽ አስቀምጠዋል። ዶክተር ለገሰ ቱሉ የኢትዮጵያ ህዝብ ይህንን አሰላለፍና እውነት ጠንቅቆ እንዲያውቅ አጽንኦትም ሰጥተዋል። በየትኛውም አጋጣሚ የሚነሱ ጥያቄዎች በእነዚህ ሰዎች ሲቀነቀኑ ግባቸው ምን እንደሆነና የእነዚህ ወገኖች ጩኸት ምን ዓላማ እንዳለው ለማንም ግልጽ ነው። ከዚህ በፊት በእነሱ እኩይ ቀስቃሽነት የጠፋ ህይወት፣ የወደመው ንብረት፣ በወንድማማቾች መካከል የተፈጠረው ግጭት መቼም የማይረሳ ነው። የእነዚህ ወገኖች ፍላጎት የመንግስትን አቅጣጫ በማሳት የዘላቂ ጊዜ እቅዶችንና መርሃ ግብሮችን እንዲሁም ፖሊሲዎች እንዲመክኑ ማድረግ ነው። ሆኖም ሚኒስተሩ ይህ መቼም ቢሆን እንደ
እንደማይሆንለት በጽኑ አስታውቀዋል። መንግስት የማህበረሰብ ጥያቄ የሚፈታበት አሰራር ስርዓትና እቅድ እንዳለው ገልጸው በግርግርና በጩኸት እቅድ እንደማይመራም አበክረው አስረድተዋል። ዶክተር ለገሰ ቱሉ የብሶት ፖለቲከኞች የማህበረሰቡ ችግሮች ተፈታ አልተፈታ ጉዳያቸው አለመሆኑን በማያሻማ መልኩ ተናግረዋል። የነሱ ግብ ይህን በመጠቀም ከቻሉ አንድ በግጭት እንዲናጥ ማድረግና ስልጣን መቆጣጠር ነው። ካልሆነ ደግሞ ስሜት እያራገቡ ትርምስና ግጭትን እየጠበቁ በተላላኪነት ረብጣ ገንዘቦችን መሰብሰብ ነው። ይህ ባይሆን ኖሮ ከሕክምና ሙያ ስነ ምግባርና ሞራል ባፈነገጠ መልኩ በጣርና በስቃይ ላይ ያሉ ታማሚዎችን ዘግተህበት ውጣ፣ ስራ ገበታ ላይ አትገኝ፣ አድማ ምታ በሚል እኩይ ቅስቀሳ ውስጥ ባልተጠመዱ ነበር ሲሉም ገልጸዋል። አክለውም ሚኒስተሩ የሕክምና ባለሙያዎች ወገኑን ብቻ ሳይሆን ሀገርን ሊያፈርስ የመጣ ጠላትንም ጭምር አክሞ አድኖ ለሕግ እንዲያቀርብ የማድረግ ግዴታ አለበት። የዓለም አቀፋዊ መርህ መሆኑንም አስምረውበታል። በመግለጫቸው የመጨረሻ ክፍል ዶክተር ለገሰ ቱሉ ፕሮፌሽናሊዝም መስት ቢ አታክድ ባይ ፖለቲካል ጋምብለርስ ኤንድ ኮንፍሊክት ኢንተርፕረነርስ ዩር ፓዚስ ቱ ዘ ናሽናል ኤንድ ዩር ፒፕል የሚል ወሳኝ መረጃም አስተላልፈዋል። ሙያዊ ስነ ምግባር በፖለቲካ ቁማርተኞችና በግጭት ፈጣሪዎች ሊጠለፍ አይገባም። የሙያተኞች መሐላ ለሀገርና ለሕዝብ እንጂ ለፖለቲካ ሴረኞች አይደለም ማለታቸውም ነው። የኢትዮጵያ ሕዝብ ለዚህ አደገኛ የብሶት ፖለቲካ ንቁ በመሆን ሀገርንና ሕዝብን ለሚጠቅሙ የልማት ስራዎች ድጋፉን እንዲሰጥም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ማራኪን ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉልን ደስ ይለናል። ወደ ቀጣዩ ወሳኝ መረጃዎችን አለፍን። አብን ለፋኖ አስደንጋጭ ጥሪ ያቀረበ። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ ግንቦት 10 2017 ዓ.ም ባካሄደው ስብሰባ ከድርጅታዊና ሀገራዊ ጉዳዮች ባሻገር በአማራ ክልል ወቅታዊ የጸጥታ ሁኔታ ላይ በሰፊው ተወያይቶ መግለጫ አውጥቷል። በዚህ መግለጫ ውስጥ በተለይ ትኩረትን የሳበው ለፋኖ ታጣቂ ቡድኖች የቀረበው የሰላም ጥሪ ሲሆን የክልሉን የጸጥታ ሁኔታና የህዝቡን ሰቆቃ ከግምት ውስጥ ያስገባ እንደሆነም ተመላክቷል። አብን በመግለጫው ላይ እንዳሰመረበት በአማራ ክልል ውስጥ ባለው የጸጥታ ችግር ሳቢያ የአማራ ህዝብ ከመቼውም ጊዜ በላይ የከፋ የመከራ ቀንበር ተጭኖበታል ሲልም አክሏል። ህዝቡ ሞትና ጉስቁልናን እንዲላመድ የህይወትና የንብረት ዋስትና እንዲያጣ መደረጉን ንቅናቄው ጠቅሷል። የአማራ ህጻናትና ታዳጊዎች የትምህርት መብታቸው ተገፎ ከትምህርት ገበታ ውጪ መሆናቸው፣ የጤናና ሌሎች ማህበራዊ አገልግሎቶች፣ የልማት እንቅስቃሴዎች በከፍተኛ ደረጃ መገደባቸው ተገልጿል። በተለይ የመሰረተ ልማቶች በየዕለቱ እየፈረሱና እየወደሙ መሆኑ ህዝቡ አስቀድሞ ያነሳቸው የነበሩ የህይወት የአካልና የንብረት ከለላ እንዲሁም ፍትሐዊ የመልማት ጥያቄዎች ምላሽ እንዳያገኙ እንዳደረጋቸው አብን አብራርቷል። ይህ ሁኔታ የትግል ሂደቱ እንዲወሳሰብና ህዝቡ ተጨማሪና ተከታታይ ጉዳት ሰለባ እንዲሆን ማድረጉን መግለጫ አትታል። መግለጫው በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነጻ ሆነው ስራቸውን እንዳያከናውኑ በየዕለቱ ለእገታና እንግልት መዳረጋቸውንም አውስቷል። ከሁሉም በላይ ደግሞ የአማራ ህዝብ ነባር እሴቶችን በመጣስ በሀገር ሽማግሌዎችና በሃይማኖት አባቶች ላይ ያልተገራና ነውረኛ ወከባ እየተፈጸመ መሆኑን አብን አበክሮ ተናግሯል። እነዚህ ዘመን ተሻጋሪ የአማራ ህዝብ ማህበራዊ እሴቶች ላይ የተከፈተው የስም ማጥፋት ፕሮፓጋንዳና አካላዊ ጥቃት የህዝቡን ማህበራዊና ፖለቲካዊ ውቅር ላይ ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ሊፈጥር የሚችል ተግዳሮት እንደሆነም ንቅናቄው አስጠንቅቋል። በተለይም በአማራ ተወላጅ በሆኑ ታዋቂ ግለሰቦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ለህዝብ በሚወግኑ ፖለቲከኞች ላይ የሚፈጸሙ አጉል ድፍረት የተሞላባቸው ፍረጃዎችና በስብና ላይ ያነጣጠሩ ጥቃቶች የአማራን ህዝብ ነባር እሴቶችና የወደፊት ተስፋ ለማጨለም የሚደረግ እኩይ ተግባር በመሆኑ ሁሉም ሊያወግዘው ይገባል ብሏል። አብን ባለፉት ጥቂት ዓመታት በሀገር ውስጥና በተለይ መሰረታቸውን በውጭ ሀገር ያደረጉ ጽንፈኛ አመለካከትን ያነገቡ ኃይሎችን በጥምረት የአማራ ህዝብን ትኩረት እንዳይኖረውና እረፍት እንዳያገኝ በማያባራ አጀንዳ ውስጥ ከዚህና ከዚያ ሲወዘውዙት እንደቆዩም ይገልጻል። የእነዚህ ኃይሎች ጥምረት ምንም እንኳን አበክሮ በአማራ ክልል ስም የሚምል ቢሆንም ከጠባብ ቡድናዊ ፍላጎት ባልዘለለ የአማራ ህዝብን ተለዋዋጭ የጠላት አጀንዳ ግብዓት ለማድረግ አስቻይ ሁኔታ ሲፈጥሩም ቆይተዋል። ከነዚህ አካላት አብዛኞቹ የተለየ ሀሳብና አመለካከት ያላቸው ስም
በማጥፋት በማስፈራራትና በማጥቃት ከአማራ ሕዝብ ባህል ታሪክና ስነ ልቦና እንዲሁም ከዲሞክራሲ እሳቤ ተቃራኒ የአፈና ተግባራትን ይፈጽማሉ። የፖለቲካና የማህበራዊ መድረኩን በወከባና በኃይል በተናጠል በመቆጣጠር የተለየ ሀሳብ እንዳይቀርብ የሚንቀሳቀሱ አካላት በመሆናቸው በሂደት የተሻለ ሀሳብ ያመጣሉ ተብሎ እንደማይገመት አብን አጽንኦት ሰጥቶበታል። የአማራ ሕዝብ መሰረታዊ ጥያቄዎችን ለማስመለስ ለረጅም ዘመን የተደረገው ዘርፈ ብዙ ትግል ከማክሸፍ ባለፈ ተጨማሪ ጉዳትና ጥያቄዎችን ለመፍጠር የሚደረግ እንቅስቃሴ ተቀባይነት ሊኖረው እንደማይችል ንቅናቄው ገልጿል። በዚህም መሰረት ከላይ ከተገለጸውና መሰል የቀውስ አዙሪቶች አሁን ላይ ከሚፈጠሩ አሉታዊ ጫናና ጉዳት በተጨማሪ ዳፋቸው ለመጪው ዘመን የሚተርፍ መሆኑን አብን ያስገነዝባል። አብን የኃይል አማራጭን እንደ አዋጭ የትግል ስልት አድርጎ ከሚወስድ የፖለቲካ ባህል አዙሪት መውጣት የሚያስችሉ ሁለገብ እንቅስቃሴዎችን እያደረገ መሆኑንም አስታውቋል። ይህ የድርጅቱ ህዝቡን ከቀውስ አዙሪት እንዲወጣ የሚያደርገው ጥረት ተጨባጭ ለውጥ ሊያመጣ የሚችለው የመላው ኢትዮጵያውያን የዲያስፖራ ማህበረሰብና የልዩ ልዩ ሀገራዊና ብሔራዊ አደረጃጀቶች፣ የፖለቲካ ፓርቲዎች እንዲሁም የዓለም አቀፉ ማህበረሰብ ተሳትፎ ሲታከልበት መሆኑን በጽኑ እንደሚያምንበትም ገልጿል። በመሆኑም ህዝባችን ወደ ተሟላ ሰላም በሚመለስበት ሁኔታ ላይ ቁርጠኛ ድጋፍና ትብብር እንዲደረግም በአጽንኦት ጠይቀዋል። ይህን ተከትሎም የተለያዩ የፋኖ ኃይሎች በአብን መግለጫ ላይ የተቋሙ ሀሳቦችን ሰንዝረዋል። ክቡራትና ክቡራን ተመልካቾቻችን ወደ ቀጣዩ መረጃችን አለፍን። የጤና ባለሙያዎች ፈቃድ ሊነጠቅ እንደሚችል ጤና ሚኒስቴር አስጠነቀቀ። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የስራ ማቆም አድማ እያደረጉ ያሉ የጤና ባለሙያዎችን በተመለከተ ጠንካራ ማሳሰቢያና የማያዳግም ማስጠንቀቂያ ሰጥተዋል። ዶክተር ዱጉማ በሰጡት መግለጫ የስራ ማቆም አድማ ያደረጉ ባለሙያዎች በአስቸኳይ ወደ ስራ ገበታቸው ካልተመለሱ የሙያ ፈቃዳቸው ሊነጠቅ፣ ትምህርታቸው ሊቋረጥና በየትኛውም የጤና ተቋም የመስራት እድላቸው ሙሉ በሙሉ ሊገደብ እንደሚችልም አስጠንቅቀዋል። ይህ እርምጃ በቀጥታ በታካሚዎች ሕይወት ላይ እያደረሰ ባለው አደጋና አድማው ከሙያዊ ጥያቄዎች ወጥቶ ወደ ፖለቲካዊ አጀንዳነት መወሰዱን ተከትሎ እንደመጣም ተገልጿል። ዶክተር ዱጉማ ይህንን የስራ ማቆም አድማ የማይደረግ ይቅርታ፣ የማይደረግ ስህተት ሲሉም ኮንነዋል። በተለይም በድንገተኛ ክፍል፣ በጨቅላ ህጻናት ክፍልና በወላድ እናቶች አገልግሎት የሚሰጡ ክፍሎች ውስጥ ባለሙያዎች ታካሚዎችን ጥለው መውጣታቸው አጥብቆ ተችተዋል። ይህ ተግባር በሙያ ስነ ምግባር ብቻ ሳይሆን በዓለም ጤና ድርጅትና በሀገሪቱ ሕጎችም ጭምር እንደማይፈቀድ አስረድተዋል። የጤና ባለሙያዎች ቃል የገቡት የሕክምና ስነ ምግባርና የሰብአዊነት ኃላፊነት ወደ ጎን በመተው ታካሚዎችን ለአደጋ ማጋለጣቸው ተቀባይነት እንደሌለውም አስምረውበታል። ጤና ሴክተር ለአንድ ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው ያሉት ዶክተር ዱጉማ የእነዚህ ባለሙያዎች ድርጊት በቀጥታ የህዝቡን ስቃይና ሞት ሊያስከትል እንደሚችልም አስጠንቅቀዋል። ሚኒስትር ዴኤታው የጤና ባለሙያዎች የሚያነሷቸው የደሞዝና የጥቅማ ጥቅም ጥያቄዎች መንግስት እውቅና የሰጣቸውና በሂደትም ምላሽ እየሰጠባቸው ያሉ ጉዳዮች መሆናቸውን ገልጸዋል። በቅርቡም የወጣው የጤና አስተዳደር አዋጅ የጤና ባለሙያዎች ነጻ የህክምና አገልግሎት እንዲያገኙ የሚደነግጉ አንቀጾችን እንደያዘና ከህክምና ጋር የተያያዙ ጥቅሞችን በአዋጅ ውስጥ መካተታቸውን አስታውቋል። ይሁን እንጂ አሁን እየታየ ያለው አድማ ከውጭ በሚመራ አደረጃጀትና ወደ ፖለቲካ አጀንዳ ማራመጃነት በመውሰድ የህዝቡንና የመንግስትን ግንኙነት ለመጋፋት ያለመ መሆኑንም ገልጸዋል። ዶክተር ዱጉማ አሁንም ወደ ስራ ገበታቸው ያልተመለሱ ባለሙያዎች ቢኖሩም አብዛኞቹ ይቅርታ ጠይቀው መመለሳቸውን ጠቁመዋል። ሆኖም ግን ያልተመለሱ ውስን ባለሙያዎች ላይ መንግስት የማያዳግም እርምጃ እንደሚወስድም አስጠንቅቀዋል። ይህ እርምጃ የሙያ ፈቃድ መነጠቅ፣ በትምህርት ላይ ያሉ ሬዚደንትና ኢንተርኖች ትምህርታቸውን ማቋረጥን ጨምሮ የጤና ባለሙያ ሆነው መቀጠል እንዳይችሉ የሚያደርጉ ከባድ ውሳኔዎችን እንደሚያካትትም አስታውቋል። በተጨማሪም በሶሻል ሚዲያ እና በተለያዩ መንገዶች የጤና ተቋማት አገልግሎት እንዳይሰጡ የማስፈራራትና ሰዎችን ወደ ጤና ተቋም እንዳይሄዱ የሚያደርጉ አካላት ላይም መንግስት የማያዳግም ህጋዊ እርምጃ እንደሚወስድም ተናግረዋል። ዶክተር ዱጉማ በመጨረሻም የጤና ባለሙያዎች በማህበራቸው በኩል ከመንግስት ጋር በመነጋገር ጥያቄያቸውን እንዲያቀርቡና አገልግሎት ሳያቋርጡ ስራቸውን እንዲሰሩም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።